በሳምንቱ የመጀመሪያ ቀናት የተፈጸመ ነው። ሳውዲ አረቢያ በየመን የወደብ ከተማዋ ሙካላ ላይ የቦምብ ጥቃት ሰነዘረች። ሀገሪቱ ጥቃቱ ያነጣጠረው በየመን ውስጥ ኃይሉን እያጠናከረ መጥቷል ላለችው ተገንጣይ ቡድን ይደርስ የነበረ የጦር መሳሪያ ጭነት ላይ ነው ብላለች። ሳውዲ ኢላማዋ ላይ ጥቃቱን ከመፈጸም ባለፈ ለተገንጣይ ቡድኑ ድጋፍ ታደርጋለች ያለቻትን የተባበሩት አረብ ኤምሬቶችን እጅግ አደገኛ ስትል ከጠራችው ድርጊት ታቀቢ ብላታለች። ጥቃቱ የተሰነዘረው ከተባበሩት አረብ ኤምሬቶች ፉጃይራ ወደብ የተነሳች የጦር መሳሪያ የጫነች መርከብ ሙካላ መድረሷ ከታወቀ በኋላ ነው። መርከቧ የጦር ተሽከርካሪዎችን ጨምሮ ለአካል ጉዳተኞች መከታተያ የሕክምና ቁሳቁስ እንዲሁም በርካታ የጦር መሳሪያ በማራገፍ ላይ ነበረች። ይህን ተከትሎም የየመን ፕሬዝዳንታዊ ምክር ቤት የተባበሩት አረብ ኤምሬቶች ሰራዊቷን በ24 ሰዓታት ውስጥ እንድታስወጣ ጥሪ አቀረበ። ከዚህ በኋላ የተባበሩት አረብ ኤምሬትስም አገሪቱን ለቃ እንደምትወጣ አስታወቀች። በእርግጥ አረብ ኤምሬትስ ለቅቄ እወጣለሁ ስትል የቀረበውን ክስ በማስተባበል ነው። ጭነቱ የመሳሪያ መሆኑን ያስተባበለች ሲሆን በሳውዲ ክስ ጥልቅ ሐዘን እንደተሰማትም ገልጻለች። ሳውዲና የተባበሩት አረብ ኤምሬትስ ባለፈው 10 ዓመት ጊዜ ውስጥ በኢራን ይደገፋል የሚባለውን አንሳሩላህ በመባል የሚጠራውን የየመኑን ሐውሲ ቡድን በመዋጋት አጋር የነበሩ ናቸው። በሌላ መልኩ ደግሞ ለረጅም ጊዜ ከዘይት ምርት እስከ ሱዳን ጦርነት ባሉ ጉዳዮች ላይ ሲጋጩ ቆይተዋል። ነገር ግን ልዩነታቸው በአደባባይ ታይቶ አያውቅም። ተንታኞች እንደሚሉት ይህ ሁኔታ በቀጣይ መለወጡ አይቀርም። ነገሩ መልኩን እየቀየረ መምጣቱን ከሚያመላክቱ ጉዳዮች መካከል አንደኛው የሁለቱን ሀገራት ውስጠ ሚስጥር እናውቃለን የሚሉ ተንታኞች ያልተለመደ አስተያየት እየሰጡ መሆናቸው ነው። ከነዚህ መካከል የኤምሬትሱ ምሁር አብዱል ኻሊቅ አብደላህ በደቡብ የመን ላይ የተፈጸመውን ግልጽ ወታደራዊ ጥቃት ነው ያሉት ሲሆን ድርጊቱንም የጀግንነት ተግባር አይደለም ሲሉ አጣጥለውታል። የሳውዲው ተንታኝ አብዱል አዚዝ አልጋሺያም ይህን ሐሳብ በአልጀዚራ ላይ በቀጥታ ቀርበው አረጋግጠዋል። የሳውዲ ዜጋ እንደመሆናቸው መጠን በኤምሬቶች ላይ አስተያየት በመስጠት በጣም ጤናማ ያልሆነ ውይይት ላይ አስተዋጽኦ ማድረግ አልፈልግም ሲሉ የተናገሩት አብዱል አዚዝ ከሀገሪቱ ጋር ያለው ግንኙነት ወደ ቀድሞ ሁኔታው የማይመለስበት ደረጃ ላይ እየደረሰ ስለመሆኑ ምንም ጥርጥር የለውም ሲሉ በእርግጠኝነት ተናግረዋል። አልጋሺያን በቀጠናው የሚገኙ ተገንጣይ ቡድኖች በሳውዲ አረቢያ ኪሳራ ፖለቲካዊ እውነታዎችንና ድንበሮችን ጭምር ለተባበሩት አረብ ኤምሬቶች ተስማሚ በሆነ መንገድ ለመለወጥ እየሞከሩ ነው ሲሉም ውንጀላ አቅርበዋል። አሁን በሳውዲና አረብ ኤምሬቶች መካከል የተፈጠረው መካረር በባህረ ሰላጤ አካባቢ የከፋ ውጥረት በተከሰተባቸው ጊዜያት እንኳ ያልታየ መሆኑ ይነገራል። በእነዚህ ጊዜያት እንኳ ቢሆን ሳውዲ አረቢያ አሁን እንዳደረገችው ከጎረቤቶቿ ጋር ጥምረት የፈጠሩ ኃይሎችን በቀጥታ አልደበደበችም። የተባበሩት አረብ ኤምሬቶችና ሳውዲ አረቢያ ከማይስማሙባቸው ጉዳዮች አንደኛው ተብሎ የሚጠቀሰው ማባሪያ ያጣው የሱዳን ጉዳይ ነው። በጦርነቱ ኤምሬትስ ለጄኔራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ድጋፍ ስታደርግ፣ ሳውዲ አረቢያ ደግሞ የሌተናል ጄኔራል አብዱል ፈታህ አልቡርሃንን የሱዳን መደበኛ ጦር ትደግፋለች። ከአንድ ወር በፊት የመካከለኛውን ምስራቅ ጉዳዮች በስፋት በሚዘግቡ መገናኛ ብዙሃን በወጡ ዘገባዎች የሳውዲው ልዑል መሐመድ ቢን ሰልማን የተባበሩት አረብ ኤምሬቶች በሱዳን ውስጥ የዳጋሎ ጦር ላይ ባላት ሚና ዲፕሎማሲያዊ ጫና እንዲያሳድሩ ለፕሬዝዳንት ትራምፕ ጥያቄ አቅርበው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንኑ በአደባባይ አስተጋብተውታል። ፕሬዝዳንቱ ይህን ማድረጋቸው ከየመን ጋር ያለው ግንኙነት እንዲበላሽ አስተዋጽኦ እንዳደረገ አንዳንድ ተንታኞች ግምታቸውን አስቀምጠዋል። በየመን ሁለቱም ሀገሮች አንሳሩላህን ሲቃወሙ በዓለም አቀፍ ደረጃ እውቅና የተሰጠውን መንግሥት በጋራ ይደግፋሉ። የተባበሩት አረብ ኤምሬትስ ለዓመታት አልመጅሊስ አልኢንቲቃሊ አልጀኑቢ ማለትም በእንግሊዝኛ መጠሪያው ሳውዘርን ትራንዚሽናል ካውንስልን ስትደግፍ ቆይታለች። ይህ የየመን የፖለቲካ ድርጅት እንደ አንድ ቡድን የተቋቋመው እንደ አውሮፓውያን አቆጣጠር በ2017 ሲሆን መገንጠልን ያቀነቅናል። ሳውዲ አረቢያ በዚህ ሳምንት ጥቃት እንድትሰነዝር ያደረጋት ቡድኑ የደቡብ ምስራቅ የመንን ሰፋፊ ግዛቶች በዚህ ወር መጀመሪያ ላይ መቆጣጠሩ ነው። ሌላው የጠብ ሜዳ ደግሞ ሶማሊያ ነች። ባለፈው ሳምንት እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ሳውዲ አረቢያና በርካታ ሀገሮች ትብብር አሳይተው ነበር። እውቅናውን በሚቃወሙ ሙስሊምና አረብ ሀገሮች ረዥም ዝርዝር ውስጥ ግን የዩናይትድ አረብ ኤሚሬቶች ስም አልተካተተም። ለዚህ ምክንያቱ አቡዳቢ በሶማሊላንድ ወታደራዊ ሰፈር ግንባታን ጨምሮ ከሶማሊላንድ ጋር በቅርበት እየሰራች መሆኑ ነው። በጉዳዩ ላይ አስተያየት የሚሰጡ ተንታኞች የሁለቱ ሀገሮች ፍላጎት ፍጹም ተቃራኒ መሆኑን ይናገራሉ።
ዩናይትድ አረብ ኤምሬቶች በመላው ቀጠና የሚገኙትን ወታደራዊና ተገንጣይ ቡድኖችን የምትደግፍ ሲሆን ሳውዲ አረቢያ ደግሞ በመካከለኛው ምስራቅና በአፍሪካ ቀንድ ቀደምት ድንበሮችን ለማስጠበቅ የፖለቲካ ጥምረት እየገነባች እንደሆነ ይነገራል። በዚህ መንገድ መልኩን እየለዋወጠ የቀጠለው የሁለቱ ሀገሮች ውጥረት በዚህ ሳምንት አይን አውጥቶ ሲያፈጥ በቀጣይ ለመካከለኛው ምስራቅም ሆነ የኛዋ ኢትዮጵያ ለምትገኝበት የምስራቅ አፍሪካ ቀጠና ምን ይዞ እንደሚመጣ ለጊዜው ደፍሮ የሚናገር የለም። ለዚህ ጥንቅር ሚድል ኢስት አይ፣ ቢቢሲ፣ ዶቼ ቬሌ እና የሳውዲ አረቢያን ብሔራዊ ጣቢያ በምንጭነት ተጠቅመናል።